መጽሐፍ ቅዱሳችንን ስንመለከት እምቢ ማለት እኮ ኦሬዲ ያለንበት ፖዚሽን ነው። ኦሬዲ እኮ ያለንበት ኮንዲሽን። አሁን ሰው የማይችለው እኮ እቺ ማለት ነው የማይችለው ሰው እኮ አይደለም። አንተ አዩ ከወንጌል አንፃር ነው። ወንጌል ሲሰብ አሁን ይኸውልህ ለዚህ ሞመንት ነው የማወራው። ወንጌል ለሰዎች ካልተሰበከ ክርስቶስ ለሰዎች ካልተሰበከ መጽሐፍ ቅዱስ በግልጽ ምንድነው የሚለው? ጠላቶች ሳላችሁ ነው የሚለው። የሰው ልጅ ፖዚሽናሊ አሁን ፖዚሽናሊ ወንጌል ያልሰማ ሰው ከእግዚአብሔር ጋር ከራሱ አለ ወንጌል ድምጽ አለ ወንጌል ሰበካ አለ ሰባኪ እምነት ፈጥሮ ራሱ እግዚአብሔር እሱ ላይ እኮ ክርክር የለንም። ትክክል። አሁን ይሄን የምናወራውን ወንጌል ነፃ አይደለም ስንል ያንን ነው ያለን ያለነው። ነፃ አይደለም በጎና ክፉ የማይለይ እያልን ሳይሆን ነፃ አይደለም የሚለው ሐሳብ እግዚአብሔርን በተመለከተ ጉዳይ ስፒሪቹዋል አንብቦታል ቅድም መንፈሳዊ ውሳኔውን በተመለከተ ጉዳይ ሰው ከኃጢአት እና ከሰይጣን ውጪ ሊሆን አይችልም። እንደውም ጳውሎስ ምንድነው ያለው ኤፌሶን 2 ላይ እናንተ አስቀድማችሁ ጥያቄ ተመላለሳችሁ ኖ ጥያቄ ግልጽ ነው። እኔ የማወራው ጥያቄ ትክክል አለ ተመላለሳችሁ ካለ ፈቃድ በእኛ ላይ የሚሰራ ሌላ ፈቃድ አለ ማለት ነው። ጥያቄ እኔ የማወራው አማርኛ በነገራችን ላይ ለማንኛውም ሰው የሚገባ ነው። ቴዎሎጂካል ወርድ ምናምን ተጠቅሜ ምናምን ስለሆነ እያወራው ያለሁት እንደዚህ አይደለም። በጣም ግልጽ ቁልጭ ለማንኛውም ታች ላለው ሰው ከአንደኛ ክፍል እስከ ዩኒቨርሲቲ እስካለ ሰው ድረስ የሚገባ ቋንቋ ነው የምጠቀመው። አሁን ወንጌል ሲሰበክ ይኸውልህ አሁን እዚህ ውስጥ በነገራችን ላይ ሙስሊም እየሰማ ሊሆን ይችላል። አየህ እየሰማ ሊሆን ይችላል። ሰምቶ የመዳንን ወንጌል የመቀበል መብት አለው። ማን እግዚአብሔርን መምረጥ አትችልም የሚባል አይደለም። አንድ ሙስሊም መምረጥ ስለሚችል ነው እኔ በነፃነት እጄ ወንጌልን የምሰብክለት። ኦኬ። ስለዚህ ያ ሰውዬ ከወሰነ የሚወደኝ ይከተለኝ አለ ጌታ። ኦኬ። ወንጌል ራሱ የነፃነት ጥሪ ነው። ከወደዳችሁ ተከተሉኝ፣ የመዳን ወንጌል ይሄ ነው አለ። ሰው በልጁ የሚያምን የዘላለም ሕይወት አለው፣ የማያምን ይፈረድበታል። ኦኬ። ስለዚህ ማመንና አለማመን የሚባል ነገር አሁንም አለ ህጉ። ካመን ከወደድክ ትከተለዋለህ። ከወደድክ 10 ለምጻሞች ዳኑ፣ አንዱ ተከተለው፣ 9 ወዴት አሉ አለ። በቃ ምርጫቸው ነው፣ 9 የሉም። ስለዚህ ይሄ ፈቃድ በማንኛውም ሰው ላይ አለ። እግዚአብሔርን የመምረጥ ነፃነት አለ ነው ይሄ። አንተ ግን ያንተ ቶታል ፕራይቬቲንግ ግን የሚያብራራው ካኖት ነው። እግዚአብሔርን መምረጥ አትችልም ነው የሚለው። አዎ ለምንድን ነው የሚለው ነው እኮ እያብራራ ያለሁት እኮ። መምረጥ ካልቻልኩኝ ለምንድን ነው የምጠየቀው ነው። አዎ አሁን ጥሩ ጥያቄ እሱ ነው። መምረጥ ካልቻልኩ ለምንድን ነው የምጠየቀው? እግዚአብሔር ጸጋን ማዳንን ሲያደርግ የሚጠየቁት በመጀመሪያ እግዚአብሔርን መምረጥ ስለቻሉ አይደለም ሰው የሚጠየቀው። ሰው የሚጠየቀው በኃጢአቱ ምክንያት ነው፣ ኃጢአት ስለሚሰራ ነው። መዳንን ግን ስላልመረጠ ምናምን ተብሎ አይደለም። በቃ ኃጢአተኛ ሰው የሚድኑትን እግዚአብሔር አስቀድሞ አንኮንዲሽናል ኢሌክሽን እኮ አለ። አሁን የምትለው ትክክል አይደለም። አንኮንዲሽናል ኢሌክሽንን እኮ ልመጣለት ነው። አሁን 3-4 ቦታ ከገባን መምረጥ ይችላል እያልከኝ ነው። አንኮንዲሽናል የሆኑ አስቀድሞ እግዚአብሔር ከመረጠ እንዴት ነው መምረጥ የሚችለው? አንተ ኦልሬዲ እኮ እግዚአብሔር እኮ የሚድኑትና የማይድኑትን ወስኗል። አንድ ጥያቄ ልጠይቅህ በጣም እንዲህ አንኮንዲሽናል ኢሌክሽንን እንዲረዱኝ ማለት ነው። ለምሳሌ በሁለት ሰዎች ወንጌልን እርሶ ሰብከው አንዱ ሰውዬ አምኖ ክርስቲያን ሆነ፣ አንደኛው አላምንም አለ። በሁለቱ ሰዎች መካከል ያለው ልዩነት ለመዳናቸው ሁለቱ ሰዎች መካከል ያለው ልዩነት ምንድነው? እምነት ነው የሚሉኝ አይደል? አዎ የምርጫ ጉዳይ ነው። የመምረጥ ጉዳይ ነው። ስለዚህ እግዚአብሔር ይሄኛውንም ሰውዬ ለማዳን ይፈልጋል። ነገር ግን ሰውዬው እምቢ ስላለ አልዳነም። ያኛው ሰውዬ ግን የዳነው ከዚህኛው ሰውዬ ይልቅ የተሻለ ውሳኔ ስለወሰነ ነው ማለት ነው። በትክክል። ስለዚህ ይሄ ሰውዬ የዳነበት ምክንያት እግዚአብሔር በስራው ነው የዳነው ማለት ነው። ሰውዬው በሰራው ስራ እምነት ሳይሆን ይሄ ስራ ይሆናል ማለት ነው። ለምን? መታዘዝማ ግድ ነው። መታዘዝማ ካልቻልክ ያለ መታዘዝ እምነት እኮ ያለ እምነት ሲጀመር ይኸውልህ የተሻለ እምነት ውስጥ በየትኛው እምነት ይኸውልህ እምነት መታዘዝ ይኸውልህ ቆይ ልንገርህ፣ ወንጌል ተሰበከ ከኃጢአተኛው ይልቅ ይሄኛው ጻድቆ ነው የተገኘው ወይንም እግዚአብሔርን የመረጠው ሰው የተሻለ ናቹራሊ የተሻለ ፍጥረት ወይንም የተሻለ ባህሪ ስላለው ነው ምንለው።
አይደል? ይኸውልህ መጽሐፍ ቅዱስ ይኸውልህ ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ አንድ ነገር ይናገራል። እንዲህ ይላል፣ አጽናኙ ወደ እናንተ ይመጣል አለ። ሲመጣ ዓለምን ስለ 3 ነገር ይወቅሳል አለ። ዓለምን ነው። ኦኬ መንፈስ ቅዱስ ይመጣና አንድ ሰው ወደ ዓለም ይመጣና ኦኬ ይወቅሳል። ምን ብሎ ነው የሚወቅሰው? ስለ ኃጢአት በእኔ ስለማያምኑ ነው። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው አለ። ኦኬ ስለዚህ መንፈስ ቅዱስ ይመጣና በልጁ በክርስቶስ እመኑ ብሎ ማንኛውንም ሰው ይወቅሳል። ማንኛውንም ይወቅሳል። ጥሪው ሁልጊዜ ከእግዚአብሔር እንደዚህ ያለ ነገር ይመጣል። ምክንያቱም የጠራን እሱ ነው። ልክ ነው። ጥሪውን ቆይ አትግባብኝ። አንዴ ባጭሩ ልጨርስልህ ነው። መጣና ጠራ፣ መንፈስ ቅዱስ ሁሉንም ጠራ። እንዳልከው አሁን በዚህ ሰዓት ላይ ለሙስሊሙም ለሌላውም ሰው ለፓጋኑም ተናገረ። ከዚያ ስለ ኃጢአት ስትወቀስ በልጁ ባለማመን ነው አለ። ኦኬ ባለማመኑ ዓለም ሲወቀስ እሺ አምናለሁ ልጁ የዓለም መድኃኒት እንደሆነ አምናለሁ ያለ ሰው ምን ሆነ? የእግዚአብሔር ልጅ ሆኖ በእምነት ወደ እምነት ይገባል ማለት ነው። አይ አልፈልግም የመንፈስ ቅዱስን ወቀሳ ሪጀክት ያደረገ ሰው ራሱ ነው ፈቃዱን ተጠቅሞ እዛው ባለማመን ውስጥ ይቀራል፣ ይፈረድበታል። እዚህ ጋር የእግዚአብሔር ፍትህ የሚሰራው ይሄ ነው። አሁን በቃ ይሄ ገባ። እኔን ደግሞ የኔን ሐሳብ ይስሙና በደንብ ለሰማ ፈልጌ ጊዜ ሰጥቼ ስለሰማው ማለት አሁን እርሶ በነገሩ ሎጂክ በሁለት ሰዎች መካከል አንደኛው ወሰነ፣ አንደኛው አልወሰነም። የወሰነበት ምክንያት ሁለቱም አንድ አይነት ነገር ተደረገላቸው፣ አንደኛው በራሱ ወሰነ። ስለዚህ ለእርሶ ደህንነትን በተመለከተ አልቲሜትሊ ሳልቬሽን በሰዎች እጅ ላይ ያልቃል ማለት ነው። በሁለቱ ሰዎች እጅ ላይ ነው የሚያልቀው። ለምንድን ነው በሰው ልጆች ላይ የሚያልቀው? በሰውየው እጅ ላይ ነው የሚያልቀው። ምክንያቱም ሰውየው ካልወሰነ ያኛውም የጠፋው በራሱ ምክንያቱ የሚዳነው በራሱ ምክንያቱ። አንድ ነገር ልጠይቅህ። አንድ ቤት ሄድክ እና እንጀራ ቀረበልህ፣ እጅህን ታጠብክ፣ እንጀራ ቀረበልህ የምትበላውን። ከዚያ የምትበላውን ካቀረበልህ በኋላ አንተ መብላትና አለመብላት እንጀራው በሙሉ የኔ ነው እንድትል ያደርጋል እንዴ? እንጀራውን እኮ አቀረበልህ እኮ የምትበላውን ነገር ሰጠህ። ስለዚህ እግዚአብሔር የምትድንበትን ነገር አቅርቦልህ መጨረሻው የምግቡ አሁን ባሉት ምሳሌ ራሱ ቢሄዱ መጨረሻው ያ እግዚአብሔር ያቀረበው እግዚአብሔር የሰጠው የክርስቶስ ኢየሱስ ስጋም ለሕይወትም ሞትም ፍጻሜ አግኝቶ እውነት የሚሆነው በሰው ነው። እሱማ ከመጀመሪያውም እኮ ይኸውልህ ዕፀ በለስንም ሲሰጠው ያ ሕግ እኮ አለ እኮ። ለምሳሌ ጌታ ኢየሱስ ክርስቶስ መታዘዝ ግድ ነው፣ ግዴታ ነው። መታዘዝ አለ። ቆይ ጌታ ኢየሱስ ክርስቶስ ለዓለም ሞቶ ዓለም ሁሉ ላይድን ይችላል ብለው ያምናሉ? እሱ ማለት ምን ማለት ነው? በውሳኔ ይችላል። ለምሳሌ ሁላችንም ባንወስን የጌታ ኢየሱስ ክርስቶስ ደም ፈሶ መንፈስ ቅዱስ በምድር ላይ መጥቶ አብ ዓለማትን ከመፍጠሩ በፊት ሰዎችን ለማዳን በልጁ በክርስቶስ ኢየሱስ ወስኖ ልጁን ልኮት በሰዎች ውሳኔ ላይ ብቻ ተመርኩዞ በመጨረሻ ሁለት ሰዎች በሚወስኑት ውሳኔ ምክንያት ሁሉም ሰው እግዚአብሔርን አልፈልግም ብሎ ቢል የጌታችን ኢየሱስ ክርስቶስ ስራ ሰውን ሳያድን ይቀራል። ለአክቹዋል ኃጢአት አልተቆሰም ብለው ነው የሚያምኑት። ደሙ ለእውነተኛ አይደለም። እሱ ልመልስ ግድ የለም። አሁን አንተ አሁን ይሄ ጥያቄ በፍጹም የማይመለከተ ነው። ምክንያቱም እግዚአብሔር አንኮንዲሽናል ኢሌክሽን ቆይ ይኸው ለምን መሰለህ አንተ እኮ መጀመሪያ ቆይ ልመልስልህ ነው። ትክክል ልመልስልህ። እኔማ ምነው ልንገርህ። እሺ እዚህ ላይ ለምሳሌ በብሉይ ኪዳን የነበሩ ሰዎች በብሉይ ኪዳን የነበሩ ሰዎች አሕዛብም ይሆኑ ሕዝብ የተባሉት እግዚአብሔርን የመፈለግ ዝንባሌ ሁሉም ላይ አለ። አብርሃም ከጣዖት ቤት ሲመጣ ባለው ዝንባሌ ነው በነበረው እግዚአብሔርን የመፈለግ ዝንባሌ እንደመጣ እናውቃለን። ሌሎቹም እንደዚህ የመጡ አሉ። የእምነት አባት እንኳን አብርሃም እንዲህ ባለ ሁኔታ ነው የመጣው። አሕዛብም ላይ አለ የመፈለግ እግዚአብሔርን የመፈለግ ዝንባሌያቸው ስላለ አምላክ የሚሉት ፈልገው ጣዖት ያመልኩ ነበር። ይሄ የሚያሳየው ራሱ ተፈጥሯቸው አምላክን የመፈለግ ዝንባሌያቸው አለመወሰዱን ነው የሚያሳየው። አየህ? እሺ አሁን ቆይ ግን ጽድቅን መፈጸም ልጨርስልህ። ጥያቄ ሌላ ርዕሰ ጉዳይ ላይ አይደለም ልጨርስልህ። ወደ ብሉይ ኪዳን ልጨርስልህ። አባ ሰዎች እንዴት ነው? እኔ ለጠየቅኩት ጥያቄ መልስ ጠይቀኝ። ዓለሙ አልዳነም አይድንም ብለህ ታምናለህ ብለህ ጠይቀህ ልመልስልህ ስል ማለት ይገባ። ይኸውልህ ለምን መሰሎት አባ እኔ የሄዱበት አካሄድ ሲምፕል ጥያቄ ነው የጠየቅኩት።
እግዚአብሔር ደህንነቱን ይቅርታ አዘጋጅቶ ትክክልዬ በሰዎች ውሳኔ የእግዚአብሔር የማዳን ስራ ላይፈጸም ይችላል ወይ አይችልም? ምክንያቱም እርሶ የሚያምኑት ፍጹም የሰው ፈቃድ ነው የእግዚአብሔርን ስራ አይወስንም። መልሶ ይኸውልህ በአንተ መዳን ላይ እግዚአብሔር ጥርት ያለ አይደለም፣ ትንሽ አይሰማም በደንብ ያንተ ድምጽ አይሰማም። ድምጽ አይሰማም፣ ታፍኗል። ድምጽ ታፍኗል። ትንሽ አስተካክለው። አይደለም ከዛም ይልቅ ማለት ነው ኤርሚ ደቂቃ ብታረግ ወይ 3 ደቂቃ 2 ደቂቃ ጥሩ እንደዛ ቢሆን ነው የሚሻለው። ለመስማትም ትንሽ እንትን እያለን ነው። ምንድነው ቀሲስ እንዲናደርስ እኔ ሐሳቤን ደስ ከዛ እርሱ ሐሳቡን ይቀጥሉ። እንደዚህ እየተቀባበልን ካልሆነ እኔም መምህር በረከት ጋር የሆነ መርሃ ግብር አለን። በነገራችን ላይ እንደው ኤርሚን አክብሬን የገባሁትና ለመቆየት ሳይሆን እኔ እውነት ለመናገር በፍጹም ቅንነት ነው ይሄንን ማወራው ትክክል ከአንተ ጋር በፍጹም ስለማይገባኝና ትክክል ያልሆነ ትምህርት ነው ብዬ ስለማምን እና ብዙ አልቆይም። በጣም ትክክል ስለማይሆን አማን ድምጽን ሰማው ለምን ምንድነው ስለማይሰማ እኔ ወሬያችሁን ስለሰማው ከኔ ጋር እንቀጥል። በቃ የቆዩትን ያክል ከኔ ጋር እንቆይ። እኔም አልቆይም። ምክንያቱም መምህር አሁን ላይ አይ ቲንክ ከፍቶ ይሆናል ብዬ አስባለሁ። ከመምህር በረከት ጋራ ፕሮግራም አለን አርብ እና ኦልሬዲ 9 ሰዓት በእኛ ነበር የሚጀምረው። 40 ደቂቃ አሳልፍ ያለውኝ መሄድ ይኖርብኛል። አሁን በተባለው ላይ እኔም የራሴን ማጠቃለያ ልስጥና ወንድማችን ትክክል ይስጥና ከዛ በኋላ እናንተ በእኔ ሀሳብ ላይ መሄድ ትችላላችሁ። አቤት እንትኑንም በስርዓት ሀሳቡንም በስርዓት ተወያይተው በደንብ ተጨባጭ የሚጨበጥ ነገር ይዘን እንድንሄድ ካሉት ደቂቃ አንፃር ነገ ምናምን ከፍታለሁ። ነገ ወይ በዚሁ ሀሳብ ላይ ሁላችሁም ተገኙና እንወያይ። ነገ ቅዳሜ ነው። እኔ ጋር አገልግሎት አለብኝ። እኔ አልችልም። ነገ ግን ትምህርቱ የእናንተ ነው። በተሳሳተ መንገድ የምንረዳው ከሆነ እናንተ ልታርሙት ትችላላችሁ። እኔ አሁን ቅድም የመጀመሪያውንም ስናወራው መጀመሪያ ቶታል ዲፕራይቬቲ የሚያወራው ምንድነው ስንል አንድ ሰው ነው እያለን ያለ ነው። የሰው ልጅ በኃጢአት ምክንያት ሙሉ በሙሉ ኮራፕትድ ሆኗል። ስለዚህ ከዚህ የተነሳ ማንኛውም ሰው እግዚአብሔርን መምረጥ ወዶና ፈቅዶ መምረጥ፣ ማመን፣ ንስሐ መግባት፣ ምንም አይነት መንፈሳዊ ጥሩ የሆነ መንፈሳዊ ነገር እግዚአብሔር ጀነሬት ካላደረገው በስተቀር ምንም ነገር ማድረግ አይችልም። ምንም ኦኬ። አሁን እዚህ ጋር ምን ማለት ነው? የእግዚአብሔር እርዳታ ቀጥሎ አንኮንዲሽናል ኢሌክሽን ይመጣል። በጣም አሁን ይሄ የእግዚአብሔር እርዳታ የሚለውን ኦኬ እግዚአብሔር ለመልካም ነገር መጥራቱን ነው ብለን ብንወስደው በጣም ደስ ይለኛል። ምክንያቱም መጀመሪያም እግዚአብሔር ሲፈጥረን እሱን የምንፈልግ የምንሻ አድርጎ ነው የፈጠረን። ሕያዊት ነባቢት ለባዊት ነፍሳችን ሁልጊዜም እግዚአብሔርን ትፈልገዋለች። ከማያፈቅር ሀየለ ሀባን ከተማያት ከማውታ ፈቅር ነፍሴ በእግዚአብሔር ብሏል ዳዊትም። ዋላ ውሃ እንደሚናፍቅ እንደዚሁ ነፍሴ እግዚአብሔርን ትናፍቃለች፣ ይናፍቃል። የፍጥረት ናፍቆት ሁሉ እግዚአብሔርን መፈለግ ነው፣ ይፈልጋል። ለዚያ ነው በጣዖት ሲንከባለል በምንም ሲሆን በዚያም ሲሄድ የነበረው አምላክን ፍለጋ ነው። እና ይሄ መብቱ መጀመሪያ እግዚአብሔር የፈጠረው ነገር ስላለ የወደደውን የመምረጥ መብት አለው ነው። እዚህ ጋር አትችሉም ነው የሚለን፣ ኖ እንችላለን ነው እያልኩ ያለሁት። አንኮንዲሽናል ኤሌክሽንም የሚያሳየው ቢፎር ክሪኤሽን ከፍጥረት በፊት እግዚአብሔር የተወሰኑት ሰዎች የሚድኑትን ሰዎች መርጧል የሚል ነው። ኦኬ መርጧል የሚል ነው። ለመዳንም ለመጽደቅም እግዚአብሔር ለመዳን ከዚያ ለነዚህ አስቀድሞ እግዚአብሔር ለመረጣቸው ሰዎች ደግሞ ሊሚትድ አቶኖመንት ይመጣል። ለነዚህ ሰዎች ነው ክርስቶስ የሞተ የሚል ነው። ይሄ ኮምፕሊትሊ በጣም የሚጨንቅ ነገር ነው። እኔ ሙሉ ላብራራው አልችልም። እኔ ግን ማምነው እግዚአብሔር ኦኬ ሙሉ በሙሉ ነፃ ነን አይደለንም። ሙሉ በሙሉ አይደለንም። ለምን? ከደህንነት አንፃር ግን ሙሉ በሙሉ ነፃ ነን። ከፍጥረት አንፃር እግዚአብሔር ፈጣሪ ነው። እኔን ሲፈጥረኝ በእኔ ፈቃድ አልፈጠረኝም።
ሲሄድም በሱ ፈቃድ ነው የሚሄደው። ይሄ ሙሉ በሙሉ የእግዚአብሔር ሉዓላዊነት ነው፣ የእግዚአብሔር ስልጣን ነው፣ የፈጣሪ መብት ነው። ግን ደህንነቴን ከማጣትና ካለማጣት ጉዳይ ግን ሙሉ በሙሉ ነፃ ፈቃድ አለኝ እኔ። እግዚአብሔር ነፃ አድርጎ ቹዝ ዘ ቤስት ዋን ብሎኛል። በቃ የወደድከው እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ፈለከው ጨምር ነው። ቤልሆር አለ፣ ክርስቶስ አለ፣ ቤተ ጣዖት አለ፣ ቤተ መቅደስ አለ። የመምረጥ መብቱ እኔ ላይ ነው የወደቀው። ወንጌል ሰማለሁ፣ የምድንበትን መንገድ ዘርግቶልኛል። ከወደድኩ በዚያ መንገድ ከሄድኩኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኦኬ፣ ከሄድኩበት እሱ ጋር ደርሳለሁ። ካልሄድኩበት ግን የመምረጥ መብቴ የኔ ስለሆነ በዚያ መብቴ ባለመጠመቀሜ ይፈረድብኛል ነው። ፍርዱ ራሱ የሚመጣው ከመታዘዝና ካለመታዘዝ፣ ጥሪውን ከመቀበልና ካለመቀበል አንጻር ነው ብዬ አምናለሁ እንጂ እግዚአብሔር አስቀድሞ ቀድሮብን ምን ማድረግ አትችልም፣ ምን ማድረግ እችላለሁ በሚል የሰው ልጅ ራሱን ነፃ አድርጎ እግዚአብሔርን ሙሉ በሙሉ ተጠያቂ አድርጎ ሲኦልም ከገባ በእግዚአብሔር እንትን ነው፣ ገነትም ከገባ የሚል ትምህርት ትክክል አይመስለኝም ለማለት ነው። ሚስኮት አድርጋችሁ ከሆነ አም ሶሪ የገባኝ እና ያወራሁት ታንክ ዩ ጓዳትዋ አለለም እኔ ማጠቃለያ ልስጥ፣ የእኛን ሰምቶ ይወርዳሉ። እሺ ቴንክ ዩ ስለማለት ነው። ቀሲስ 2 ደቂቃ ስለሰጡት 2 ደቂቃ ማን ሲያጠቃልል ባይወጡ መልካም ነው ከቻሉ ማለት እንዴ። ነገ ስጠይቅ ምን ይዤ ልጠይቅ? አሁን እሱን ሰምቼ አይደለ ነገ የምገባው ላይቭ ስገባ ቆይ ወይም ነገ እናንተን ስሞግት እናንተን ሰምቼ ነው። ስለዚህ ተምሬ ነው መሞግታችሁ፣ አዳምጠዋለሁ። ቀጥል አማን። ጥሩ ኤርሚያ፣ አንደኛ ካውንት ዳውኑ የሱ አልቆ የሳቸው አልቆ ቀጥለውበታል ከ2 ደቂቃ በላይ ማለት ነው። ኤኒዌይስ ልቀጥል። ቀሲስ ዛሬ ባወሩት ነገር አንደኛ የራሳቸውን እምነት ጭምር ነው አፈር ከድሜ ያስጋጡት። ከ3 ወር 4 ወር በፊት ታስታውሳላችሁ ከናኬ ጋር አስጨራሽ የሆነ ዲቤት ነበራቸው። እሱን ደግሞ አሁን ዳባ ልበስ ብለው ነው በዚህ በኩል እየቀጠሉ ያሉት። ስለ ነፃ ፈቃድ እንደዚህ በቃ ማለት ቆፍጠን ብለው እንትን ሲሉ ሲናገሩ የምር ሙሉ በሙሉ የሚያምኑ ነው የሚመስሉት፣ ግን እንደማያምኑ ልንገራችሁ። የኔን ቪዲዮ አጋፔ አዘጋጅ መጽሐፉን ስላልያዝኩ የጸሎት መጽሐፍ ላይም ስላለ ማለት ነው ፕሪዴስቲኔሽን ስለተቀመጠ። ኦኬ ምን ብለው ነበር ሲከራከሩ የነበሩት? በመስቀሉ ስራ ቀሲስን ነው ኮት እያረኩ ያሉት። ወይዘ ቀሲስ ከኔ አጠገብ ያለውን ማለት ነው ኮት እያረኩ ያሉት እሳቸው ነው። በመስቀሉ ስራ ዓለም ሁሉ ድኗል። ዲስፓይት ዴር ፌስ እምነትን ባላማከለ መልኩ እና ምን እያሉ ነበር ሲከራከሩ የነበሩት? ካልተቀበለ የክርስቶስ ስራ ለአማኙ ለወንጌሉ ላልደረሰው ሰው ምንም ጥቅም የለውም የሚል ነገር ሲናገሩ፣ ቀሲስ ደግሞ ሲከራከሩ የነበሩት አመነም አላመነም ያንን ሳያማክል መስቀሉ ያንን መርገም አስወግዷል፣ በአዳም ማንም የሚጠየቅ የለም ሲሉ ነበር። ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን። ኦኬ ጥሩምባ ይዘን እንወጣለን። የቀሲስ ዲበኩሉ ነፃ ፈቃድ የት ነው ያለሽው? የለችም። የጸሎት መጽሐፍ ላይ እኔ ቪዲዮ ሰርቼበታለሁ፣ ታች ወርዳችሁ መፈለግ ትችላላችሁ። ሰርቼበታለሁ። እዛ ላይ ምን የሚል አለ? ማርያምን ልጇ ኢየሱስ ክርስቶስ ያስጎበኛል ማለት ነው ሲኦልንና መንግስተ ሰማያትን ምናምን። እነዚህ እነማን ናቸው ብላ ትጠይቃለች። ስትጠይቅ ምን ብሎ ይመልሳል? እነዚህ በወርቃማ አምድ ላይ ተጻፉና ሌላ ነገር ላይ ተጻፉ ማለት ነው። እነማን ናቸው ብላ ስትጠይቅ እነዚህ ዓለም ሳይፈጠር ለዚህ ጥፋት የተጻፉ ራእየ ማርያም የተጻፉ ናቸው ብሎ ኢየሱስ ይመልስለት እናያለን እዛ መጽሐፍ ላይ። መች ሲባል አዳም ሳይፈጠር፣ መች መልካሙና ክፉን ሳያደርጉ ራእየ ማርያምን ጭምር ክዶ ነው እዚህ ጋር ቀሲስ ዲበኩሉ ካልቪኒዝምን እየተቻለው ማለት ነው። ሶ ቅድም ሲጠቅሷቸው የነበሩ መጽሐፍ ቅዱሳዊ ቃላትን ታስታውሱ ከሆነ ለምሳሌ ምረጡ ብሏል። እሳትና ውሃ አዘጋጅቻለሁ። ለማን ነው እየቀረበ ያለው? ለአሕዛብ ነው ወይ እየቀረበ ያለው? አይደለም። ለማን? ኦልሬዲ ለተመረጠው ለእስራኤል ሕዝብ ነው ሲነገር የነበረው። ኦኬ ሲነገር የነበረው። ስለዚህ አናሎጂው መምጣት ያለበት ሰዎች ባሉበት ናቹራል ኮንዲሽን ውስጥ እግዚአብሔርን መምረጥ ይችላሉ የሚለው አርጊውመንት ከድነት ውጪ አዎ ሊሚትር ነው ዊላችን አሉ። ሰምታችሁ ከሆነ ከድነት ውጪ ፈቃዳችን ነፃ ነው አሉ። መጽሐፍ ቅዱስ ግን ጳውሎስን እስቲ እንጠይቀው። ሮሜ ምዕራፍ 3 ቁጥር
10 ላይ ምን ይላል? አንድስ እንኳን እግዚአብሔርን የሚፈልግ የለም። ቀሲስስ ምን ይላሉ? ድነትን በተመለከተ ግን እንፈልጋለን። ቀሲስን እንመነው ወይስ ጳውሎስን እንመነው? ኦኬ፣ ቀሲስን እንመን ጳውሎስን እንመን? ሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ ሁሉ አመኑ ይላል። ለዘላለም ሕይወት የተመረጡ those who were ordained to eternal life believed ነው የሚለው። የተመረጡት አመኑ ነው የሚለው። አይ እንደዛ ሚል ከሌለ እንዴት እናደርጋለን? አለ ቃሉም ይላል። እርሶም እንደዛው ነው የሚያምኑ። ሲያምኑ ለምን ፈቃድን ባላማከለ መልኩ የመስቀሉ ስራ የሰው ልጅ ሁሉ መርገም አስወግዷል፣ ዕዳ ፍዳ የለም ብሎ ስለሚያምኑ። እንደዛ የሚባል ግን ክርስቲያናዊ አስተምሮ የለም። በወንድሞች እንኳን ሶሪ እንግዲህ በየማሉ ቃላት እያመለጡኝ ነው። በወንድሞች እንኳን ምን ሲባል ነበር? ይሄ ክርስትና ትምህርት አይደለም ሲባል ነበር። ዛሬ በዚህ መልክ ለመተቸት እንዴት እንደው ድፍረቱ እንደመጣ በጣም ግራ ነው የሚገባኝ። ኦኬ፣ ግራ ነው የሚገባኝ። ስለዚህ መንፈስ ቅዱስ በኃጢአተኛው ሰው ህይወት ውስጥ ይመጣና ቅድም የጠቀሱት ጥቅስ ማለት ነው ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ተባለ። ስለ ኃጢአት ታዲያ ከድነት ጋር የሚገናኝ አይደለም ወይ? ኦኬ፣ ስለ ኃጢአት ማለት እኮ ከድነት ጋር የሚገናኝ ነው። ድነትን በተመለከተ ግን ነፃ ነን አሉ። ነፃ ከሆንን ለምንድን ነው መንፈስ ቅዱስ ስለ ኃጢአትን በተመለከተ እኛን የሚወቅሰን? ድነትን ይመለከታል ማለት ነው። ለዘላለም ሕይወት የተመረጡ those who are ordained or elected by God for eternal life believed ነው የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ማለት ነው። ከ46 ጀምሮ ማየት ትችላላችሁ። ስለዚህ ቀሲስ ነገ የሚገቡን ከሆነ ኦር ቤት ከከፈቱን እንመጣለን። ሁሉም ቪዲዮ ከዚህ በፊት ሲያወሩ የነበሩት እጃችን ላይ ስላለ ማለት ነው። ለነጻ ፈቃድ መሟገት የሚያስችል ቴዎሎጂ የለውም እርሱ። ኦኬ፣ ለነጻ ፈቃድ መሟገት የሚያስችል ቴዎሎጂ የለውም። ለምን? ዩኒቨርሳሊስት የሆነ ቴዎሎጂ ስላላችሁ ማለት ነው። በተለይ ቀሲስ እርሶን ቡክዬ ነው ማወራው። ዩኒቨርሳሊስት የሆነ መላለሙ ድኗል በክርስቶስ ኢየሱስ ብለው ስለሚያምኑ የታለ ነጻ ፈቃድ የት ነው ያለሽው ብለን እንጠይቃለን ማለት ነው። የለም በእርሶ ቴዎሎጂ መሰረት። የራእየ ማርያሙን ደግሞ ጨምሬ ነገ ቀጥልበታለሁ። ኮንሲስተንሲ ቢኖር ግን ጥሩ ነው። ቴዎሎጂካል ዲቤት ስንሰራ ኮንሲስተንሲ ቢኖር እጅግ መልካም ነው። ምክንያቱም ኮንሲስተንት የሆነ ነገር እያወሩ ስላልሆነ ማለት ነው። ደቂቃ ያልቋል። ከላይ ያለው የምንቀጥልበት ይሆናል። ስለዚህ ነገ የሚገቡ ከሆነ ወይ በውስጥ የሚጻፉልኝ 6 ደቂቃ ነው ያወራው። 3ቱን እኔም ልጠቀምና አሁን ባወራው ነገር ላይ መጀመሪያ ሁለቱ አልቆ ከዛ ይዣለሁ። 6 ነው ያወራው። 6 ነውና የእርሶ ስንት ነበር መጀመሪያ? 3ቱን የእርሶ ስንት ነበር? ተጠቀምበትና የእርሶ መጀመሪያ ስንት ነበር? እኔ እንጃ፣ ግን 3ቱን ልጠቀም። 2 ደቂቃ ነው የሰጠኝ። ከ6ም በላይ ነው። አሁን 3ቱን ልጠቀማቸውና ያዙልኝና አዎ የሆነ ማለት ቀጥላሉ ክላሪቲ ብዬ ነው። አይ አንተማ ትቀጥላለህ። እኔ ስለ ከመውጣቴ በፊት ግን ያነሳው ማይወርዱም አንዴ እሺ፣ አንዴ በዚህ ደረጃ ማይወርዱ ከሆነ 10 ደቂቃ ማይወርዱ። ቆይ አንዴ ማማነኝ በዚህ ደረጃ በማውራት አንደኛ በጣም ቅር ብሎኛል። በእውነቱ ጥሩ አይደለም። ለምን ቅር ይሎታል? እኔ በየማሉ ለሚያመልጠኝ ሶሪ ብያለሁ እኮ አይደል? እንደዚህ አትሙቃ፣ ረጋ ብሎ ማውራት ነው እኮ ምንም ችግር የለም። እኔ አልሞኩም። እኔ ሁሌም እንዲህ ነው የማወራው። መቼስ ያውቁኛልና እንደዚህ እንስማማ፣ ችግር የለውም። እንደዚህ እንስማማ። ያውሩ 10 ደቂቃ ሳይወርዱ ግን እኔ መልስ እሰጣለሁ። በቃ ቀጥሉ። አይ እኔን 10ውን 6 እሺ። አይ ቆይ ችግር የለውም። አይ 3 ደቂቃ ጠቅልሉ። አንደኛ ሁሉ ድኗል። ከዚህ በኋላ በአዳም የሚጠየቅ በአዳም የሚለው ትክክል ነው። ኦኬ፣ እኔ ያልኩት በብሉይ ኪዳን የነበሩ ሰዎች በክርስቶስ ቤዛነት ነፃ ወጥተዋል። ደግሞ ሕዝብም አሕዛብ በመሆኑ ለሕዝብም ለአሕዛብ ኃጢአተኞችን ልጠራ እንጂ ለጻድቃን አልመጣሁም ስላለ ለዚህ ሁሉ ሰው ክርስቶስ በመሞቱ በብሉይ ኪዳን የነበሩ ከክርስቶስ በፊት የነበሩ ሰዎች የሞቱት ሰዎች ነፃ ወጥተዋል። የሞቱት በክርስቶስ ዘመን ከክርስቶስ በፊት የሞቱት ሁሉ ነፃ ወጥተዋል ነው። በጣም ፕራውድ ነኝ በዚህ። መጽሐፍ ቅዱሳዊ ነው። ምክንያቱም እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተጻፈው ነው ያልሁኝ። ከዚያ በኋላ በሐዲስ ኪዳንስ ከተባለ በሐዲስ ኪዳን ሁሉም ሰው ነፃ ነው በፍጹም ብዬ አላቅም። በሐዲስ ኪዳን በእርግጥ በአዳም ኃጢአት የአዳም ፋይል ክርስቶስ ዋጋ የከፈለለት ሕዝብ የአዳም ፋይል እየተሳበ በአዳም ምክንያት መወቀስ መከሰስ የለም ቀርቷል። እሱ
አሁን አንድ ሰው ወደ እግዚአብሔር መንግስት በእግዚአብሔር ፍርድ ቢቆም የአዳም ኃጢአት አለብህ መርገም አለብህ ምናምን ተብሎ ሳይሆን የሚጠየቀው በክርስቶስ በማመንና ባለማመን ነው የሚጠየቀው። እኔ ያልኩኝ የኔ ትምህርት ይሄ ነው። አያችሁ በሐዲስ ኪዳን መዳንና አለመዳን ጽድቅና ፍርድ ከክርስቶስ የተነሳ ነው። የማይዘኑ ድንጋይ እርሱ ነው። ለብዙዎቹም ለመውደቃቸውም ለመነሳታቸውም ምክንያቱ እርሱ ነው። የማምለጫው ማለት እርሱ ነው። የመቀጥቀጫው ማለት ኢየሱስ ክርስቶስ ነው። እሱ ነው። ስለዚህ እሱ ላይ በክርስቶስ የማያምን ሰው አሁን ይፈረድበታል። የሚፈረድበት በአዳም ኃጢአት ግን አይደለም፣ ባለማመኑ። ቅድም የጠቀስኩት ጥቅስ በልጁ ባለማመኑ መንፈስ ቅዱስ ይወቅሳል። ወንጌል ለፍጥረት ሁሉ ይሰበካል። ሰውየው እምቢ ካለ ግን ባለማመኑ ምክንያት መንፈስ ቅዱስን ሪጀክት በማድረጉ ምክንያት ይፈረድበታል ነው። ለምን? በክርስቶስ አለማመን ኃጢአት ነው። በክርስቶስ አለማመን ጨለማ ውስጥ መኖር ነው። በክርስቶስ አለማመን በድንግዝ ውስጥ በባዶ ውስጥ መኖር ስለሆነ ነው ያልኩኝ። ኦኬ የሚያምኑትስ በክርስቶስ የሚያምኑ ሰዎች በክርስቶስ ክርስቲያን የተባሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። እነዚህ ይድናሉ ነው። ስለዚህ በብሉይ ኪዳን አሁን በአሁኑ ሰዓት ላይ ሙስሊም ሁሉ ድኗል። ክርስቶስ ስለሌላቸው አይድኑም። ግን ሙስሊም የሚጠየቀው አሁን ወደፊት ቢሞትም አንድ ሙስሊም የሚጠየቀው በአዳም ፋይል ነው አይደለም። የአዳምን ፋይልማ ክርስቶስ ዘግቶታል። እንዲያውም የሚጠየቁት ዕዳ አለባቸው። ክርስቶስ ሞቶላቸው የአዳምን ዕዳ በአዳም የመጣውን ነገር በሙሉ አስወግዶላቸው እነሱ ግን ባለማመናቸው ያንን ባለማድረጋቸው ሙስሊም በክርስቶስ ስለማያምን ይፈረድበታል። ኦኬ በብሉይ ኪዳን በተዘጋ ፋይል ግን አይጠየቁም ነው። ስለዚህ አሁን ላይ የአዳም ኃጢአት አለበት የሚባል ሰው አዳም የሚያስወቅሰው ሰው አሁን የለም። ዳግማዊ አዳም የሚያስወቅሰው ዳግማዊ አዳም ክርስቶስ የሚያስወቅሰው ሰው ግን አለ። ያመኑት ግን ይድኑበታል ነው ትምህርቱ። ይሄ ነው። በዚህ ደግሞ በጣም ፕራውድ ነኝ አማንዬ። ቴንክ ዩ ሶ ማች። ሰላም ዋሉልኝ። ሚስኮት እንዳታረግ ከዚህ በኋላ ሚስኮት እንዳታረግ። ሚስኮቱ ነገር በቪዲዮ ስለሚለቀቅ ችግር የለውም፣ ግን መውጣት አይችሉም። እሺ አንዴ ለመጠበቅ ከታች ያላችሁ ሰዎች መምህር በረከት ላይቭ መሆናቸውና አለመሆናቸውን ከታች ያላችሁ ሰዎች ንገሩኝ። ላይቭ ካልከፈቱ እቆያለሁኝ። ከከፈቱ ግን ግዴታ መሄድ አለብኝ። እውነት ነው። አይ ፕሮግራም ግን ተስማምተን ነው የጀመርነው። 3 ደቂቃ ነው ይታገሱ። 3 ደቂቃ ተስማምተው ስለሆነ አሁን ደግሞ ይኸውልህ አማን ምን ያደርጋል? ሚስ ሪፕሬዘንት እያደረጉ ነው። አማን ይኸው መምህር እንደው ሸራ አይ ቀሲስ 3 ደቂቃ ይታገሱ። ለፌርነስ ግድ ነው። ተስማምተን ነው የጀመርነው። መስማት አለበት። ተስማምተውም ስለገቡ እሺ 3 ደቂቃ ላዳምጥሽ። እሺ 3 ደቂቃ ይኸው 56 ነው። ቀጥልሽ ሰጥቻለሁ። ግን ሪሱን አትልቀቅ። አንኮንዲሽናል ኢሌክሽንን አትልቀቅ። አለቀውም። እሺ የዓለም ቤዛ ነው የሚለው ስበከን እስኪ። የዓለም ቤዛ ነው ብለህ ስበከን። የዓለም ቤዛ ነው መጽሐፍ ቅዱስ ዓለም ባለበትማ እንቀጥላለን። እሺ ሰምታችኋል። እንግዲህ ሰው የሚጠየቀው ሙስሊም ይሁን ማንም የሚጠየቀው በአዳም ኃጢአት አይደለም አሉ። ይሄ የቤተ ክርስቲያኒቱ ኦፊሻል ትምህርት ነው ወይስ አይደለም የሚለውን ነገ ወንድሞቹ ይሄዱበታል፣ እኛ አንሄድበትም። ለምን? ሁሉም ከአዳም በታች ነው ብለው ስለሚያምኑ እና ኬም ሌሎችም ቪዲዮ ሲሰሩ ባኪንግ ፎርስ ያወሩ የነበሩት የሆነ ጊዜ ላይ ይሄን ስለሆነ ኦኬ ያ ሰው የሚፈረድበት ኦልሬዲ በዛ በጎሰቆለ ማንነቱ ስለነበረ ነው ስለተባለ ማለት ነው። ኦኬ ስለተባለ ስለዚህ በቀሲስ አስተምሮ መሰረት ሰው መዳኑን ወይም መርገም እንደተነሳለት አለማወቁ ነው ለፍርድ የሚያመጣው እንጂ ኦልሬዲ መርገም ተነስቶለታል ባያምንም ማለት ነው። ባያምንም አሁን እንደሰማነው ማለት ነው። እንግዲህ ሰምታችኋል አይደል? ባያምንም በክርስቶስ ሞት የአዳም የሆነው ነገር ምን ብሎለታል? ተነስቶለታል። ያንን አፊርማ ለማድረጉ ነው ቅጣት የሚዳርገው። ይሄ አሁን የክርስትና ትምህርት ነው ወይ ነው ጥያቄው? አይደለም። ሰዎች በክርስቶስ እስካላመኑ ድረስ በዚያ ውድቀት ውስጥና ድቀት ውስጥ አሉ። ይሄ ክርስትና ትምህርት ነው። ቀሲስ አሁን የተናገሩት ኢቭን የኦርቶዶክስ ትምህርት አይደለም። ሰዎች በክርስቶስ እስካላመኑ ድረስ በአዳም ኃጢአትም በገቢር ኃጢአትም በሁለቱም ይጠየቃሉ። ይህ የኦርቶዶክስ ትምህርት ነው። ነገ ላይ ወንድሞቹ ስለሚገቡበት ቁጭ ብዬ እጠብቃለሁ። ካልሆነ የእነሱን ዶክመንት ይዘን እንገባለን እኛም ደግሞ ድጋሚ ማለት ነው። ስለዚህ መርገሙ ሲነሳለት ተመልከቱ። ነፃ ፈቃድ የት ነሽ ምንለው ማለት ነው። ኦኬ መርገሙ ሲነሳለት እምነትን ያላማከለ ነው። ነፃ ፈቃድ የት ነሽ? የሙስሊሙም ሆነ የኤቲስቱም ሆነ የማንም ሆነ መርገሙ ሲነሳለት
ምንን ያላማከለ ነው? የሰውየው አመነ አላመነን ያልጠየቀ ነው። ይሄ አመነን አላመነን ደግሞ በምርጫ አድርገን እኛ ስንናገር የኛ ስህተት ይሆናል። የቀሲሱ ደግሞ ስህተት አይሆንም። አያችሁ? በክርስቶስ ሞትና ትንሣኤ አምኖ ከአዳማዊ ማንነት መውጣት የሚለው የክርስትና ትምህርት እሳቸው ጋር አይሰራም። ለምን? ኦልሬዲ ኢየሱስ ሳያስፈቅድ ስለሞተ ያ ሞቱ ሰውየው እዚህ አመነ አላመነ ምንም አዲስ ኢፌክት የሚያመጣው ነገር የለም። እኛስ ከኢተርኒቲ ፓስት ኤፌሶን እንደሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ በፍቅር ምን አለን? መረጠን። ማን? እኛ ሳንኖር። በቀሲስ ቴዎሎጂስ መስቀሉ ላይ ኤቲስትም ሆነ ሙስሊሙም ሆነ ማንም ሆነ ኦኬ ሳያምን በአዳም እንዳይጠየቅ ኢየሱስ ያንን አስወግዷል። ነፃ ፈቃድ የት ነሽ ያለሽው እንላለን። ስለዚህ ካልቪኒዝምን ለመተቸት የሚያበቃ ቴዎሎጂ የለውትም። ሞተለት አንድ ኃጢአት አለ ብለው ያምናሉ ማለት ነው። በሳቸው አካሄድ ኃጢአትን ራሱ ከፍለውታል። አለማመንን ኃጢአት ነው ይሉታል። ነገር ግን ደግሞ በአዳም የመጣ ኃጢአት የሚባል ደግሞ ሌላ ኃጢአት አላቸውና አንደኛ ይሄ አይነት አከፋፈል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ ስለ አለማመናችንም ሁሉ ነው የሞተው፣ ስለ ኃጢአት ካሰብን ማለት ነው እንጂ ኃጢአትን ከፍለን የሆነ ኃጢአቶቻችንን የውርስ ኃጢአት ስለነበሩ እነሱ በአዳም ጠፍተዋል። አሁን የቀረችው አለማመን ነች። ባለማመናችን አዲሽናል ጥያቄ እየተጠየቅን ነው። አሁን ማንገባው በአዳም በመጣብን ኃጢአት ሳይሆን አለማመን በሚባል አዲስ ኃጢአት ነው የሚል ግንዛቤ አስቀምጠዋል። ይሄ አንደኛው መጽሐፍ ቅዱሳዊ አይደለም። ኃጢአት ሲባል the whole sin ነው የምናስበው ማለት ነው። የሁሉንም ኃጢአት ነው ያማከለ ነው። ሁለተኛ በእኔ እምነት ቀሲስ አንደኛ አልሰሙኝም። ከኔ ጋር በነበረ አማን እንኳን በደንብ እንትን ብሏቸዋል። ዴፊኒሽኑን ለምሳሌ ቶታል ዲፕራይቪቲ ነው የማምነው አይደል? ቶታል ዲፕራይቪቲ የሚለው ምንድነው ሲሉኝ ሳስረዳ እንደዛ መሆን የለበትም ትርጉሙ ብለው ነው የሚነሱት። የእሳቸው ዴፊኒሽን ካልሆነ ልክ አይደለም ብለዋል። ስለዚህ አሁን እሳቸው ጋር ያለው ችግር ምንድነው? በመሰረታዊነት ሐሳቡን የምናስቀምጠው እኛ ከሆነን ቶታል ዲፕራይቪቲ ማለት ምንድነው፣ አንኮንዲሽናል ኤሌክሽን ማለት ምንድነው የሚለው የኛ ዴፊኒሽን ነው መቅረብ ያለበት። ምክንያቱም እኛን እናምናለን እያለን ያለን አይደለም እንዲህ ነው የምታምኑት እየተባለ ነው የነበረው ዲቤትና እሱ ነው ክርክሩን ሮንግሊ እንዲሄድ ያደረገው። እሳቸው መልቀቅ አልፈለጉም ስለ ነገሩ ያላቸው የተሳሳተ ትርጉም ማለት ነው። ስለዚህ ቶታል ዲፕራይቪቲ ለእሳቸው ሁለንተናዊ የሆነ ሰው ክፉ መሆን የሚችለውን ያህል ክፉ መሆኑን የሚያናሳይበት ይመስላቸዋል። እንደዛ አይደለም። በኃጢአት ምክንያት የሰው ልጅ ነፃ የሆነ ማንነት ወይንም ኃጢአት አፌክት ያላረገው ነገር የለም እያለን ነው። ለሐሳቡ ቢሆን ፈቃዱ ቢሆን ስሜቱ ቢሆን አእምሮ፣ ስጋው፣ ሰውነቱ፣ አካሉ ሁሉ ቢሆን በኃጢአት አፌክትድ ሆኗል። ከዚህ የተነሳ ከዚህ ኢንክሊኔሽን ነፃ ሳይወጣ በነፃነት እግዚአብሔርን መምረጥ አይችልም። እግዚአብሔርን መምረጥ እንዲችል እርዳታ ያስፈልጓል። በጣም አደገኛና በውይይታችን ከነበረው ትምህርት በጣም የገረመኝ ፕሌጂያኒዝም ብዬ እንድለው ያደረገኝ፣ እኔ ኦርቶዶክስ ራሱ ፕሌጂያኒዝም አይመስለኝም ሰሜ ፕሌጂያኒዝም ብዬ ነው የማስባቸው ብዬ እንዳስብ ያደረገኝ ሰዎች አለ ወንጌል እግዚአብሔርን ሊያገኙት ይችላሉ ብለው የሞገቱበት ሙግት ፓርት ነው። ፐርሰናሊ በጣም የገረመኝ ማለት አለ ልዩ ወንጌል ወይንም የስፔሻል ሬቨሌሽን በምንለው በወንጌል ሰበካ አማካኝነት ካልሆነ በስተቀር ሰዎች ሊድኑ አይችሉም የሚለውን አቋም አንድ ሰው በራሱ እግዚአብሔርን ፈልጎ ሊያገኘው ይችላል ብለው የሞገቱበት ሙግት በየትኛው የክርስትና ሴክት ውስጥ ይኖራል ብዬ አላስብም። ምክንያቱም የወንጌልን ነሰሰቲነት ስለምናምን ቢያንስ ሰዎች ለወንጌል የሚሰጡት ምላሽ ከራስ ነው ምናምን የሚል ነው እንጂ አለ ወንጌል ሰበካ አለ ወንጌል ስርጭት ሰዎች በራሳቸው እግዚአብሔርን አውት ኦፍ ነቲንግ ከነፃነትን ከማድነቃቸው የተነሳ ማለት ነው። እና መጨረሻ ላይ ሌላ የተረዳሁት ነገር የጌታችንን የኢየሱስ ክርስቶስን ስራ ቮይድ ላይ ያደርግ የሚችል በሰዎች ላይ የወደቀ የነገረ ድነት ትምህርት ነው ያስተማሩ። ምን ማለት ነው? አልቲሜትሊ the choice will be ማን የሰው ውሳኔ ነው ካሉ ኦኬ፣ ስለዚህ ሰው ምንም አለመወሰን ይችላል ሰውየው ምንም። ምክንያቱም በሳቸው አይነት ይሄ ልቅ ምንድነው ልቅ ስል
ምንድነው ሊብሪቴሪያን ፍሪ ዊል ማለት ነው። በጣም እንደተፈለገ የሚኮንበትን አይነት ፍሪ ዊል ስለሆነ የሚናገሩት ያ ፍሪ ዊል አልቲሜትሊ የእግዚአብሔርን የሥላሴ ስራ ሳቲስፋይድ እንዳይሆን ሊያደርግ ይችላል። ለማጠቃለል ሞክር። እሺ ግዴታ ነው ጨርሻለሁ። አልቲሜትሊ የእግዚአብሔርን ስራ ሳያከናውን ሊቀር የሚችል የሰው ነፃነት ነው የሰጡት ከእግዚአብሔር ነፃነት ይልቅ ማለት ነው። እግዚአብሔር ነፃ ሆኖ ደህንነትን ከማድረግ በላይ ሰው በነፃነቱ ደህንነትን ላይፈጸም ይችላል የሚል አቋም ነው ያንጸባረቁት። ይሄ በጣም እንግዳ ነው የሆነብኝ። ቴንኪዩ ግን ይቅርታ ኤርሚ ጊዜን ስለወሰድኩ። ኤርሚ አንድ ትንሽ ዊከኑ ሌላ ቀን እንትን ነገ መክፈት ስለማቀርብ በዚህ ጉዳይ እንገባለን። ለምሳሌ እየጠበቁኝ አይደለም ማድረግ አለብኝ እኔ ራሴ ያለሁበት። አረ ሞር ላይ ንገረው። ለእንትን አይደለም ለሐሳብ አይደለም 15 ሴኮንድ ብቻ ይጠቀም። እሺ ምንድነው ወሬ? ኦኬ አይ አማን ወጣ በጌታ ስም። አማን ከታች ካለ ላንተም ነው እዚህ ያላችሁላችሁ አንተም ይመለከታል። መምህር አግዝ ያው ታውቁታላችሁ ብዙም እንትን አይደለም እዚህ ጋር እየመጣ አክቲቭ አይደለም። መጽሐፍ ማሳተም ያስፈልገዋልና የሆነ ሰዓት ሰብሰብ ብለን አንድ ላይ እሱ ባለበት መጽሐፍ ለማሳተም ከመድሎተ አሚን ለሚለው መጽሐፍ አንድ ላይ መልስ የሰጠበትን አዲሱን እትም መጽሐፍ ሊያሳተም ስለሆነ በተቻለ አቅም ያው እንደ ክርስቲያን አንድ ላይ ሆነን የተወሰነች ነገር ብናደርግለት የሚል ፕሮግራም ስለያዘን ከቻላችሁ